እገዛ ሆኖ አይደለም። ማንንም አግዣለሁ። ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ። ባንጋሊና ኢንዲያ ፓኪስታኒ ከረዳው እንዴት ነው የሀገሬን ልጅ ማረደው? በዘር ነው የተነጋገርነው እኔ እና እሱ። ከዚህ በፊት ፖለቲካ ላይ አብረን ሰርተናል። ያደረግነው ነገር አለ የለም። እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው አጠገቡ የሄድኩት። ከኔ በላይ ብዙ የረዱት ሊኖሩ ይችላሉ። የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት። በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ደግሞ አደርግለት ነበር። እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘን በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው? ዛሬ እኔ ማንንም አይረዳም ላልኩት እናንተ ሆ ብላችሁ የተነሳችሁት። ይህን ሀሳቤን አልቀይርም። እውነታው ይሄ ስለሆነ አስባችሁታል። ነገ እናንተ ሀገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ሴት እያሳደዳችሁ ያላችሁ፣ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበትም? ይሄን ለምን አላሰባችሁበትም? ይሄ ለምን አልታሰበበትም? ስንታችንን አንቺ ኤድሳም፣ አንቺ እንደዚህ፣ አንቺ እንደዚህ፣ አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው። እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት። ይሄ ስድብ ነው ምን አለበት ሲሉ ካላስ ሰው ሰውነቱን ረስቶ አለካ። እኔ ስድብ ያመኛል። ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላት ይነቀላል። አንድም ቀን ሰው ንቄ አላውቅም። የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ከሀገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ነው ያለሁት። መንግስት አለ፣ መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሽው እንዲህ ለተናገርሽው ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር። ግን ብሔር ጠይቂ ምናምን ልትባል እውነት አልረግጬ ይቅርታ አልጠይቅም። ምክንያቱም ነገ ይሄ ሀሳብ ቢነሳ የመጀመሪያዋ ሀሳብ ሰጪ እኔ ነኝ። የመጀመሪያዋ ሀሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ። አይኔ እያየ ስለሆነ ኖ እዛ ጋ የወደቀውን አናነሳም ፋኖ እንባላለን፣ እዛ ጋ እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ። ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተና ክብሬ ነው የመጣው። ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች። እኔን አንድ ጊዜ ድስጠኝ ሲጀምር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ያቸው ስልጤዎችን ይበል አልጨርሰውም። ስለዚህ አንድ ነገር ልላይ የፈለግኩት ነገር እኔ ወደ ፖለቲካም ጋር አነካከዋትም ራሴን የምገልጽበት ነገር ነው። ወደ ፖለቲካም እንትን አላልኩም። እንግዲህ ከስር እየጻፈ ሀሳቤን ልጨርስ ሲሆን በቃ እሷ ተናግራለች። ሀሳቤን ልጨርስሽ። አንዲት ተራ ባለሱቅ ትላንት ማዳም ቤት ሚዩት አድርጊ ተናግረቻል። አፍላፍ ልንነጋገር ከሆነ በቃ አፍላፍ እንነጋገር የሆነ እስካሁን ዝም ብዬ ተረጋጋ። ቆይ እኔን መጠየቅ ፈልጋለች ልጠይቅን ያለች እኔን ትጠይቅ። በቃ እኔ ሀሳቧን ተናግራለህ። 20 ሺህ ሰው አለ። ይህን እኮ አብዛኛው ሰው የሚለው ነው። በአማራ ጉዳይ ላይ እንደዚህ ብሎ ፖለቲካ ላይ በሽቆ ተናዶ የማይናገር የአማራ ልጅ አለ። እኔ ዛሬ ጠላቴ መጥቶ እዚህ ትክክል ላት ቢል እውነት ነው ብዬ ይቀበላል። ኖ ጠላት ሳይሆን ይሄ አባባል ስልስጥና እናንተ ጥሩ ነው። እያንዳንዱ ይሄን ንግግር አልተናገረው እሷ ስትናገር ለምን የተለየ ሀሳቤን ልጨርስ። አንድ በመጀመሪያ ደረጃ ምንም አይነት ነገር ቢሆን የመጣሁበትን መጥቼበታለሁ። የመጣችበት ማህበረሰብ ይቅርታ መጠይቅ ምንም አይደለም፣ ትንሽነት አይደለም።
ገጽታው ማለት ግን በአጠቃላይ ሁሉንም ነው ያቆሸ። ራስህ ተናግረዋል። ሌሎችም ይጣላሉ፣ ሌሎችም ይነጋገራሉ፣ ይገዳደላሉ። የእኛ ከንግግር ውጭ ምድር ላይ ወርዶ ማንም በዚህ ልክ እኛ እርስ በርሱ ተጋሎና ሚዲያ ላይ በተነጋገረው እርስ በርሱ ተጋሎና ተፋይቶ የመጣ የለም። ሁለተኛ ነገር አትረዳዱም ቃል ገብተው እኔ አሁን የሌላ ትልቅ ሰው ነገር ማንሳትም አልፈልግም። በመጀመሪያ ማንም ከማንም ዘርፎ ማንም ሰርቆ ለእኛ እንዲረዳንም አንፈልግም። የሚዘረፉትም የሚሰረቁትም የኛው ልጆች ናቸው። ግን አይ ማህበረሰብን ይሄን ብለሻል፣ ይሄን ይቅር ራሷ ማድመጥ ትችላለች። የዋሸችው ምንድን ነው? ምኑን ነው የዋሸችው የምትለኝ? እዚህ ጋር የዋሸችው ካለችው ንግግር ላይ ይሄ ልክ አልተናገረችም የምትለኝ ምንድን ነው? ነገር ማነው እርስ በርሱ የሚተራረደው? አማራ ሶሻል ሚዲያ ላይ ያላችሁ መጀመሪያ ሶሻል ሚዲያ ላይ አማራ ገጽታ ነው ያለችው። ይሁን እሺ፣ ታስተካክለው። ቆይ አስተካኪ። አሁን ለምታስተካክለው 14 ነው። ኔቨር ማይንድ ዛሬ መሬት ላይ ያላችሁ ብላለች። አሁንም ቢሆን ያንን እያረጉ ላሉ ሰዎች አልጠይቅም። ራሳቸው አዋፍሽ እንደግበሽ በእናትሽ ሁለተኛ እንድትተፊብን አልፈልግም። በእናትሽ ስርዓት ማንም አይተፋም። እያወራ ነው። ሌላ ንግግሩን አይደለም እንፈልገው። አሁንም እያለች ያለችው የምንነጋገረው እዚህ ላይ ላለ ነው። እዚህ ላይ ላሉት ነው። መሬት ላይ ላለ ነው አይደለም። መቼም ሶሻል ሚዲያ ላይ ነው። ገበሬው ምን ብሎ ነው የሚያየት? ሚዲያ ላይ ላላችሁት ማለት ትችላለች። ሚዲያ ላይ ላላችሁት ብላ ማለት ትችላለች። እርማት ሚዲያ ላይ ላላችሁት ለምንድን ነው አሁን እርማት የምትሰጭን? ያለችበት ይቅርታ ትጠይቅ ይሆን? ይበቃ። ትጠይቅ እኮ ትንሽነት እኮ አይደለም። ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ ጋይስ። እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ። እኔ የማደርገውን ነገር ሚዲያ ላይ አይደል እንደ ጠቡ ያለው መሬት ለመቼ ላለ ሰው እኛ የምንናገር ማኛው ያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ? ዝም ስላልን አናውቅም አይደለም። ብዙ ማነው ተውን ያለው? ያለውን አልተታቃለ ከኔ ተረጋጉ። ማነው ተውን ያለው? አውሬው አሁን እዚህ ጋር ማነው ተውኛል? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ? አንቺ እንዴ ሶሻል ሚዲያ ላይ ሲበጠረቁ አይደል እንደሚውሉ? ማነው ተውኛል? ማነው ተው? ቆይ ሆነ አንድ ጊዜ ነው እሷን ነው ማነው ተውኛል? አኛ ወደ አትታገሉልን ያለ ታዲያ መኩሻ። ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ ሁሉ ነገር ይቅርና ማነው ያለው? ተናገር ብለው ይሄዱ ሲባል እንደማቸው ይናገራል። መነጋገር አብላለች። መነጋገሩ አስፈላጊ እንዳልሆነ ስለገባኝ ነው። መኩ እያዳመጥን ነው። አንድ ጊዜ ተናግረሃል። 5 ተናገሩኝ ነው የሚለው። ኦሮሞዎች ተናገሩኝ ነው የሚለው። ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው። እነዚህ ኦሮሞዎች ለምን ሀሳባቸው አንድ አደራጅተው ስለሚናገሩ ማለት ነው አይደለም። እንደ ኦሮሞ ነው የምትወቅሳቸው። አሁን እቺ ልጅ ሆ ብለው ካወሯት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በእኔ ማለት ነው። አማራ ስትል እኔ አማራ ትሆንም ብሔሯን አልጠየኩም። ለተናገረችው ነገር ይቅርታ የተናገረችው ነገር አማሮች እኛ አማራ ብላ መብቴ ነው። አማራ ስለሆንኩ አማራ ነኝ መስደብ አለብኝ፣ አማራ መስደብ አለብኝ የሚባለው እኛ ስለሆነን እየተወቃቀስን ያለ ነው። በቃ መኩ እነሱ ይመላለሱ። አንዴ ይተዋወቃሉ። እኔ ግን የምናገረውን እናገራለሁ። ትናገሪያለሽ። ቆይ ሙኒት ያን በነገራችን ላይ ሞዴሬተር ሰጥቼሻለሁ። የሚዩት የምትፈልጊው ነጫጭ እነሱነታቸውን ነው የሚገልጹት። እኔን የሚገልጸኝ ማለት ነው። አይ ልንገርሽ ብዬ ነው። እኩልም እኔ አንድ ነገር ልናገርልሽና ይኸውላችሁ፣ እኔ አንድ ነገር ልንገር። ዛሬ ሙኒት ዱባይ ሆነች እንጂ ሙኒት ወለጋ ብትሆን በአማራነቷ ትሞት ነው። ምንም አዲስ ነገር የለም። ጆክስ አንዳንድ ሰው ትዕግስት ኖሮት ሊያሳልፈው ይችላል። አንዳንድ ሰው ደግሞ ትዕግስት ኖሮ ሳይኖረው ቀርቶ በንዴት የሆነ ነገር ሊናገር ይችላል። ጆክ ይሄንን አሁን እኔ ለምሳሌ በፖለቲካ ምክንያት በጣም ብዙ ሰው ጭራሽ አማራነቴን እንኳን ለመንጠቅ ተሞክሯል። ለምሳሌ ያ ሲሆን
በቃ ራሴን አልሰድብም ብዬ ምን ይሰማታል? መገለል ነው የሚሰማል። ከአማራነት ራሱ መገለል። ለምን? ከአንተ ጋር ስለተጣላች። ጆካ ይሄን ነው ማሰብ ያለብን። ከአንተ ጋር ስለተጣላች አማራው ሁሉ ሲያባራት እና መተራረድና እንደዚህ መወጋጋቱ ገጽታው ነው ማለት ለአንተ አግባብ ነው እንደመቁ ምን እያላችሁ የተሳሳተችውን ስህተትሽ ይሄ ነው ይቅርታ ጠይቂ ማለት ነው ያለባችሁ ወይስ ምንድን ነው? እኔ እና እሷ በግለሰብ ጉዳይ ነው አይደል የተጣላን? እኔን እንደፈለገች አሲዝ ብያታለሁ። ግን ግለሰብ አይደለም እኮ ለሷ መልስ መኩ ቻንስ ስጡኝና እኔ ላውራ። እኔ መሴጅ ወደገባኝ እኔ አማራውን ደግሞ እህቱ ሆኜ ኦሮሞንና ስልጤን ከፍ አድርጋ እኛን ይተራረዳሉ እኮ ነው ያለች። አንዴ እሷ መልስ ትስጥ። በቃ አንዴ ይሄ ነገር ለእሷ ድንስጣት የእሷ ጉዳይ ነው። በምንም ነገር አልስማማም። አንዴ እሷን ማፈንማ አይቻልም። ላለመታረቅ ካልሆነ በስተቀር ሀሳቧን ትግለጽ። ለምንድን ነው ያለችው? ከእሷ መስማት አለቅ። አንተን ነው የማናግረው ዮኒ። ለምጠይቅህ ጥያቄዎች አንተ መልስ ስጠኝ። ኦኬ? እኔ አንተ ሀ ስላልክ ሀ አልልም። ሆ ማለት ከተመቸኝ ሆ ላለሁ። እንስሳ አይደለሁም፣ ሰው ያለውን አልልም። ለአንተ የራሴ አመለካከት አለኝ። የፈለገው ሰው የፈለገ አይነት አመለካከት ይኖረው። የራሴ አስተሳሰብ አለኝ፣ የራሴ አመለካከት አለኝ። እኔ ያየሁትን እናገራለሁ። ስንት በዱር እያለ ስንት በጫካ በተራራ በሜዳ እያለ የነዛ ሰዎች ቤተሰቦች ሲሞቱ ሲታመሙ የሚበሉት ሲያጡ እዚህ ጋር አማራ ነኝ ብሔርተኛ ነኝ እያለ የሚጮሁ ሰው ያደረገው ነገር አለ። እርስ በርስ እንተዋወቃለን። ከዛም አልፎ ተርፎ በመላው ዓለም ያሉ ሰዎች $1 ሆነ $1000 ሲያወጡ ብሎ የሚወጣው የሚዲያ ሰው ነው። እነዛ ሰዎች አይደሉም። ምንም ሳያደርጉ በምላሳቸው ብቻ የሚታወቁ ሰዎች እኔ አማራ እርስ በርስ ነው የሚፋጨው ላልኩት ነገር ትልቅ ኢሹ ማንም የሚለው ነው ትልቅ ኢሹ ተደርጎ ተያዘ። እንግዲያውስ ነገ በፓርላማም በታላቅ ባለስልጣኖችም በባለጊዜዎችም በማንም ሊነሳ የሚችለውን ሴት ከሰሳውን፣ ሴት ሰደባውን፣ ሴት ማሳደዱን፣ ህፃናትን ማስተጓጎሉን ምነው አልታሰበበትም? እውነት አማራነት ተሰምቷቸው ከሆነ እውነት ይሄ ተሰምቷቸው ከሆነ እኛ እርስ በእርስ ነው የምንፋጨው አልኩኝ። ያንንም ደግሞ በግልጽ የሚታይ ነው። አሁንም ደግሜ የምናገረው እኔ በምኖርበት አካባቢ እና እያቸው በምንኬዝ ሆነ ደቡቦች ጋር ብትሄድ ሽማግሌ ያላቸው መጀመሪያ ሽማግሌያቸው ፊት ቀርበው ሲጀመር ይፈቱታል። ካልፈቱት ያፈነገጠ ነው እዚህ ሚዲያ ጋር የሚመጣው። በተረፈ ደጅ ለደጅ ሲረዳዱ ትተህ ነው። እቀን አለው ፐርሰናሊ ካላስ የራሴ ስሜት ነው። እቀን አለው በዚህ በኦሮሞዎቹ ቀን አለው፣ በስልጤዎቹ ቀን አለው እና የእኛ ልጆች ጋር መጠፋፋት መርዝ ተበላሉ፣ ስህር ተበላሉ፣ እንዲህ ተደራረጉ የሚባለው የማን ልጆች ነው? ፈልግልኝ ዮናስ ግባና ያስቆማት። እኛ ሲህርና ተበላሉ የሚልን ማስቆማት አሁን እኔ ማንም ዝም አያስብልኝ። እኔ ጋር ነው የተጣላችሁ። ወደ ማህበረሰብ አትሂጂ። አንተ ለማህበረሰብ ውስጥ ማንነትሽን እኔ ታውቄሽ አንተ እኔን ልታጠፋ መጣህ። እኔ ሲህርና እንትን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ እንዴ የሆነ ትልቅ ሰው ነበር። አስቆማት። 15,000 ሰው እኮ ነው ያለው። ማንኛውም አማራ ነው ምንድን ነው ስድብ እየተሰደበች አይደለም። ሲህር እኮ ማለት ነው። አንድ ጊዜ ስልጣን ያንን ይቅርታ ጠይቅኝ ማለት አልፈልግም። አንድ ጊዜ አንተ ሹመቴ ላይ ነበርክ፣ ስልጣን እነሱ እዛ ይገፉናል፣ እናንተ ከዚህ እንዳመጣልሻለሁ። የምትመጣው ነገር የለም። የት አለህና ነው የምትመጣው? እኔ ልጠይቅ ሙና፣ ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው? ንገርኝ። የዛሬ ስንት ዓመት? ሁላችን የምናሽቃብጥበት ጊዜ ኒው ይር ላይ ይሄንን እንትን አምጥተው ነበረ። ራሱ አላስታውሰው። ሁላችንም አብይ የሚባል ሰሞን ነበራል። አድርጌውም ከሆነ በግል ላይፍ ማንም አይመለከተውም። እኔ ብልጽግና ነኝ ብዬ ሳጠቃ ያን የተነሳና አጥቃኝ። እዛም ደግሞ አማራ እየተባለን እንገፋለን። ቦታ የለንም፣ ድምፅ የለንም። እኔ ተብሎ ስብሰባዎች የምካፈል ሴት አይደለሁም። ማንም የሚመሰክረው በግዳጅ ጉዳይ ያለ ኑ ስባል ነው የሚሄደው።
ግዳጁም ደግሞ ራሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን የሄድ ነው። ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት። ምን እንደተነጋገርን ምን እንደተባባለን ያውቃል። ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም። እኔ ላይፍ ያስተማረችኝ ሴት ነኝ። የምናገረውን የማደርገውን የማውቅ ነኝ። እሺ መልስ እኮ መስጠት አለብኝ። አንድ ጊዜ አምራ ለእኛ ሁለታቸው እህትና ወንድሞቻችን ናቸው። ህይወት ሰታውን አማራ ይሸመጋገላል፣ ችግራቸውን ይፈታሉ ባለችው ዙሪያ ለምሳሌ ሸምጋይም ሆነ አስታራቂ ከኛ በላይ የለም። ችግሩ የመናናቅና ያለመደማመጥ ነው። ለምሳሌ እውነታው ጆከርና ሙኒትን አንድ ጓደኛ ጋር ሆነን ደውለን ወደ 50 ደቂቃ ተቀምጠን ረግጠሽን እኮ ተሻል ሙኒት፣ እንግዲህ ከዚህ በላይ ምን እናድርግ? ችግራችሁን ለማርገብ እኮ ተቀምጠን ታውቃላችሁ አይደል? ሁሉም ነገራችሁ ማነው አንድ ሌሊት ቁጭ አድርገን ለምን ታያለሽ? እኔን ወቀሳ የምትመጣው አንተ ሲጀምር፣ አይ ማለት እኔን ወቀሳ የምትመጣው ፈርስት ናይት ማነው ቁጭ አድርጎ ያሳደረ? ቁጭ ብለህ ቤት ስታስረግጠኝ ለዛሬ ደግሞ ልትወቅሰኝ? አንድ ጊዜ ታወሪያለሽ በእንትኑ ማለት እውነቱን እውነት ብለን ስንሄድ ነው። አሁን ለምሳሌ የሚደረገው ልክ አማራው ራስ በራሱ ተመካክሮ ችግሩን እንደማይፈታ መደረጉ ጥሩ አይደለም። ይሄ የአዝማሪውና የቀልዱን ተይውን። እህቴ ነሽ ወደ አንቺ ትኩረት ሲያተኩር 2500 ሰው ገልብጬ ነው የወጣሁት። ሁሉም ሰው ያውቃል። ምክንያቱም መጀመሪያ አልገባኝም ጉዳዩ ግን ሌላ አሽሙርና ምናምን መሆኑን ሳቅ ኖ ጆከርም ሌሎችም አሉ የእሷ ስም እኔ ቤት አይጠራም ብዬ ገልብጬ ወጥቻለሁ። ምናልባት አንዳንድ ገና ሳልነቃ የተቆራረጠ ደርሶች ሊሆን ይችላል። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ላይ መሆኑን ሳቅ ገልብጬ ወጥቻለሁ። ግን ለምን ረግጠሽ እንወጣሽ? ለምሳሌ እንደ እህትና እንደ ወንድም ጥፋታችሁን አይተን ሰው ዛሬ ሶሻል ሚዲያ ላይ መጫወቻና መሳለቂያ ነው። የእኛን መጣላት የእኛን መባላት የሚፈልግ ብዙ ነገር አለ። እዚሁ ታረቁ ብለን 50 ደቂቃ ተቀምጠን አውርተን አንቺም ችግርሽን አውርተሽ እሱም ችግሩን አውርቶ አንቺም ማን እንዳደርሽበት እሱም አይደርስብሽም ብለን በቃ ካሁን በኋላ ከቻላችሁ አብራችሁ ስሩ፣ ካልቻላችሁ ደግሞ በራሳችሁ ጠሪቃ ሂዱ እና አሁን ይቅርታ ተባባሉ ስንልሽ ረግጣን ወጣች። ዘግቶባን ነው ብዬ ስደውል ሀቢባ ቤት ገብታ አየናት። በጣም የምንወደው ትልቅ ጓደኛ ወንድማችን ነው፣ ይሰማ ይችላል። ሁለት ሆነን ማንም ሰው በእኛ መካከል የሚገባ የለም፣ የእህትና ወንድሞቻችን ችግር እንፈታለን ብለን እሱ መልስ ከሰጠህ በኋላ እኮ ማለት አሁን አንቺ እናንተ ገብተንባቸዋል ለማለት ነው። እኔ እንዲህ አይነት ወሬ ነው የምጠላው ማለት የማሳጣት ነገር አንቺና ጆከር ጉዳይ አይደለም እየገባዋለሁ። አንድ ጊዜ ጆከር ቆይ እኔ እየገባዋለሁት ለጆከርም ጠበቃ አይደለም፣ አንቺና ጆከር መካከል አይደለም እየገባዋለሁት። እኛ ሽማግሌ የለንም፣ ሌላው ይታረቃል ባልሽው ዙሪያ መልስ ለመስጠት እንጂ በአንቺና በሱ መካከል እንዳገባም ብልሽኛል፣ አልገባሁም። ምናባይ ሰዎች ቪዲዮ እየቆራረጡ ልክ እኔ ከጆከር ጎን እንደቆምኩ እያደረጉ የሚያሳዩት አክት እኛን ለማጣላት እንጂ እኔ ከሁለታችሁም ጎን የለው። ገብቷችኋል? አሁን ግን መናገር ያስኩት እኔ በነገራችን ላይ ቅር ብሎኛል። የዛን ጊዜ መቼም አንዳንድ ጊዜ የተሰጠ ስለሚናቅ የሆነ ነገር ንቀሽ ረግጠሽን እንደወጣሽ ነው የተሰማን። እውነት ነው፣ ምንም ጥርጥር የለ። እህቴ ብዬ አክብሬ ለምነን በዛ ሁሉ ሰዓት አውርተን ረግጠሽን ወጥተሽ ጉዳዩን እንደ አዲስ ስታካሂጅ በጣም ነው የከፋን፣ በጣም ነው የደበረን። ምንም ጥርጥር የለው። ማለት ሽማግሌ እንደሌለን በሙዚ ላይ ምንም ነገር ያደረግኩት የለ እስካሁን ከማንም ጎን አልቆምኩም። ምናልባት በአዝማሪው ዙሪያ መጥተው አሽሙር የያዙ በኋላ ሙኒት ላይ የሚሆኑ ታርጌት ለሙኒት ሲሆን ገልብጬ ወጥቻለሁ። ስለዚህ ሙኒት እንደ እህት እኔ ቪዲዮም አለ እንደ እህት ፊቴ የቆመችልኝ እሷ ከሰጠችኝ 5000 የዱባይ ድርሃም ያሳየች ስሜት ነበር የገዛኝ። ለምን ተነካን የሚለው ስሜቷ፣ ለምን ወንድሜ ነኩት የሚለው ስሜቷ ነበር እኔ የገዛኝ። ገብቶሃል? ከብሩ በላይ እኔ ብሩ ሳይሆን ያላት ሰውነቷ እስከሚንቀጠቀጥ ስልኬ ዝግያ ባላት ሰዓት ያየሁትን ሳይ እውነት እህቴ
የተወለደች ነው የመሰለችኝ። በዛን ሰዓት ግን ጆከር እኔ ጋር ነበር። እሷ ቢሮ ስንሄድ ጆከር ነበር። ያው ስለማታውቀው ሊሆን ይችላል። እሷ ቢሮ ስንሄድ በዛ ሰዓት ላይ ለምሳሌ እኔ ጆከርን አላመሰግነውምም፣ ግዴታው ነው። ሙኒትን ከሁሉም በላይ አመሰገንኳት። ለምን ሙኒት ጋር አንድ ቀን የተደዋወል ነው ሳውዲ እያለሁ። ዱባይ መጥቼ ተደዋውለን አናቅም። እዛ ግን ሳየኝ በጣም ልቤ ገባ። ሳንሞክር አንቀርም። እዚህ ሶሻል ሚዲያ ላይ እየመጣ የሚራገጠው በውስጥ አንሰማም እያለ ነው። መናናቅ ይሄ ነው መናናቅ፣ በሌሎቹ አለመናናቃቸው ነው። ስለዚህ ደግሞ ሶሻል ሚዲያ ላይ ያለው እና እንደ አጠቃላይ አማራ ተብሎ ሲነካ አንዳንድ ጊዜ ቅር ያስብላል። እኔም ሆነ ማንኛውም ሰው ቅር ብሎታል። አዎ ሌላው የአንድ ነገር ልናገርና እኔ ሚውት ላ መናገርም የኔን ስማኝ። አሁን በነገራችን ላይ የሌላ ቋንቋ ስለማንሰማ እንጂ በትግርኛ በደንብ ይረጋገጣሉ፣ በኦሮምኛ በደንብ ይረጋገጣሉ። በደንብ የማውቀው በምንድን ነው በከቤራ በሀድያ ቋንቋ በደንብ ነው የሚረጋገጡት ጥግ ድረስ። ሙኒት ምናልባት እሱን አላስተዋልሽ ይሆናል። እያንዳንዱ በገዛ ቋንቋው ሲፋለጥ ሲጋደል ነው የሚውለው፣ ፈጣሪ በሚያውቀው። እኛ ቋንቋውን ስለማንሰማው ወይም አንደርስታንድ ስለማናረገው ያው አማርኛው ሁሉም ስለሚናገረው ይመስለናል እንጂ እያንዳንዱ አይነት ነገር ተደርጎ ይታያል። ግን የምናስታርቀው ካያቸው አብዛኛው የአማራነት ባህሪ ያላቸው ወይም የአማራ ልጆች ጋር ከአማራ ጋር የሚቀርቡ ሰዎች ናቸው። ኢቭን ለእርቅ ደረጃ ብዙ ቤት ሲጠሩ የምታዩት ክሎዝ የሆኑ ወይ አማራ ናቸው ወይ ደግሞ ለአማራ የቀረቡ ሰዎች ለእርቅ በጣም ቅርብ አድርገው ሲያስታርቁም ይታያል። እውነቱ ይሄ። ስለዚህ ምንድን ነው አይ ቲንክ ሙኒት ሚስ አንደርስታንድ ያደርግሽው ምንድን ነው አመጣልሻለሁ። እያንዳንዱ በራሳቸው ቋንቋ ሲረጋገጡ የሚውሉ ለመተያየ ቢገናኙ ሊጋደሉ የሚፈላለጉ በሌላ ቋንቋ የሚናገሩ ብዙ ነው። ሞር ጆከር በደንብ አጠንክሮ ሊናገር የፈለገው አማራ የሚጣላ የሚጋጭ እያለች ነው ያለችው ያለውና ሞር እሱን እንዲታወቅ የፈለገበት ምክንያት ሌላውም ይጋደላል። ሌላው ከፍ ማለት የለበትም። ሌላው እየተጣላ በቋንቋው ሲባላ የሚውለው ዝም ተብሎ አማራው ብቻ እየተባላ የማይስማማ ህዝብ ተደርጎ መቆጠር የለበትም እያለ ነው መሴጁን እኔ እንደገባኝ የተረዳሁት። እና ይህንን አንድ ጊዜ አንድ ደቂቃ ስጠኝና አንድ ነገር አብራርቼ አሁንም አንስተዋል። ምሳሌ እኔ እንደ ምሳሌ ላንሳለ የነ ሰይድን መለስበታለሁ፣ እሷም ራሷ መልስ ትሰጥበታለች። ችግር የለውም። እኔ ይሄ ሁሉ ሰው ተቀምጦ ነጥብ ለመጣል ነጥብ ለማንሳት እኔ የሚዲያ ሰው ነኝ። እንደ ምሳሌ ምናልባት የማታውቅ ከሆነ እዚሁ አንተ የምታውቀው ዳለቻና ጅጅግ እያጠጣሉ ምድር ላይ ወርደው እኮ አርሲና ወለጋ ተብሎ ሲገዳደሉ ነበር። ይህን መርዶ ተመልሰሽ መጠየቅ ትችላለሽ። ምድር ላይ ወርዶ በሁለታቸው አርሲና ወለጋ ተብሎ ኦሮሞን አንቺ ከፍ አድርገሽዋል። አማራ አስታራቂ አይደለም፣ አስታራቂ ናቸው ታው ብለው እነዚህ ሁለት ወንድሞቻችን አገናኙ። ጆከር አንተ ትልቅ ናት፣ ይቅርታ ጠይቃት አሉኝ። ወላ ያወራነው ነው፣ ተነጋገርን። በቃ አቁሙ። አንዱ በጣም እናከብረው ነው፣ አቁሙ። ከዚህ በኋላ አስፈላጊ አይደለም። እሺ ይቅርታ። ሚዩት አላነሳችም። ረጅም ሰዓት ቆይተና ወደ 50 ደቂቃ ግን በስራው ጉዳይ የሚያገናኝን ራሱን የቻለ አጀንዳ ስለሚኖር ያገናኘናል። ይችን ብዬ ካፌ ሳልጨርስ ረግጣ ወጣች። እሷ ረግጣ ወጣ፣ ግን ሀቢባ ቤት ገዝት ላይ ናት። እሷ ሲደውልላት እኔ ገባውና ሳያት ሙኒት ሀቢባ ቤት ቁጭ ብላ እያወራች ነው፣ እየተሳሳቀች ነው። ሳያ በቃ አከብራችኋለሁ፣ ተውት። እሷ ረግጣ ወጣ ሀቢባ ቤት ናት። እኔ ግን ለእናንተ ስል አልናገራትም። ያችን ቀን ካገናኙን ጀምሮ ሰርጀሪ ሆነች እንትን ሆነች ሲባል እንኳ ስሟን አንስቼ እንኳ አልተናገርኩም። እኔ አንድ ጊዜ ከዘጋው ዘጋውን። በምን ጉዳይ እንደሆነ አላውቅም። ወጣች። አሁንም የተውኩ እንዳይመስልህ፣ ገና አንገቴን አስይዤ አወርድሃለሁ፣ አልለቅህም፣ ዘራፍ አለች። ለሰይድም ደወልኩለት፣ ለዛም ሪከርድ አድርጌ ለሁላቸውም አደረስኩላቸው። ከዚህ በኋላ ወደ እኔ እንዳትመጡ። እኔ ሰይድ ወረባቦ እንዲያመሰግነኝ አልፈልግም።
ሰይድ ወረባቦ ይሄን አደረግኩለት፣ ጆከር ይሄን አደረገልኝ፣ ሰይድ ይሄን አደረገልኝ፣ እንደዚህ የምንባባል ሰው ግዴታችን ስለሆነ የእሱ ክፋት የኔ ክፋት ነው። ከማንም በላይ ኤርፖርት ቁሜ ነው የሸኘሁት። ሌላው ማህበረሰብ ከፍ አደረግሽ፣ እኛን ግን የአማራው ገጽታ እርስ በርሱ መገዳደልና መተራረር ነው አልሽኝ እና ይሄ አግባብ ነው? ጥፋት አይደለም ነው የምትይኝ? የራስሽን ቁመሽ እህቴ፣ ይኸውልሽ እኔ ለአንቺ ለምታደርግ በማስያዝ በእኔ ዙሪያ ችግር የለብኝም። እኔ አሁንም እንዳትይኝ ብያለሁኝ ስራሽ ስለሆነ። ግን ይሄ ስለ ማህበረሰብ የተናገርሽበት ነገር እኔ ጋር እንደ ግለሰብ ነው የተጣላሽው። እኔን እንደፈለግሽ አድርጊ ብያለሁኝ። ከዛ ውጭ ግን የተናገርሽበት አንግል ለሁሉም ለማንም የአማራው ገጽታ ሚዲያ ላይ ያሉት አማራ አይደለም ያልሽው፣ የአማራው ገጽታ ኦሮሞዎቹን ተመልከት፣ ጉራጌውን ተመልከት ነው ያልሽው። እኔ ደግሞ በጣም ዘረኛና ብሔርተኛ የማስቀድመው ማንነቴን ነው። እኔን ከፈለግሽ አሳርጅኝ፣ አስቆርጭኝ። የእኛ ገጽታ ግን ሰው አክባሪ፣ ሰው ማስታረቅ፣ ትልልቅ ሽማግሌ ያሉን የበደለውን እንኳ ይቅር የሚለው ዛሬ አንገቱን ደፍቶ የሚሄደው አማራ የሚገደለው የሚቆረጠው በይቅር ባይነቱ ነው። እንደ ሌላው ጨካኝ ቢሆን ዛሬ አንቺም በዚህ ልክ እኔንም ልትጋፊኝ አትችይም ነበር። ቴንክ ዩ ዮኒ፣ ይህን ነገር አስተካክልልኝ ብቻ። ስለሌላ ጉዳይ ምንም ችግር የለብኝም። ሙኒት እንግዲህ ያው የአንቺ ነው መድረኩ። እንደዚህ ስለዚህ ብቻ ሳይሆን ጠቅለል አድርጎ ይህንም ጉዳይ ያመጣው የእሱና የእሷ ያለመግባባት ስለሆነ ሁሉንም በአንድ ላይ አካሂዶ መታረቅም ታለባቸው መታረቅ ነው። ይሄ መጀመሪያ ይህንን ጉዳይ ያመጣው አንዱን መፍትሄ ካመጣን ሌላው ቀላል። አዎ አንድ በአንድ ነው ነገሮች የሚሆነው። ገባ? አንዱን እንጨርሰው፣ ሌላው ወደ ሌላው እንሄዳለን። ጎሄድ። በነገራችን ላይ ዘርዓ ያዕቆብ ወንድምና እህት ናቸው። ሁለቱም አማራዎች ናቸው። ስለዚህ በመሀል ልታረግ የፈለግከው ፖለቲካ ይደብራል አባቴ። ብትችል ማስታረቅ ነው። አማራ ከሆኑ አስታርቃቸው። ወንድም ከሆንክ አስታርቅ። ፖለቲካ አትስራ። ከሰጠ ደግሞ ሞቅ አድርገህ ስጥ። እሷ ጊፍት ችግር የለባት። ጊፍት ሰጪ እንጂ ተቀባይ አይደለችም። ልንገር ብዬ ወንድምና እህት ናቸው። አንድ ጊዜ ይሁን በዚህ መካከል እኔ ዘርዓ ያዕቆብ ልንገር ብዬ ይሁን አንድ ድል ስጠይና በዚህ መካከል እሷ ፖለቲከኛ አይደለችም። በነገራችን ላይ ልንገረው ብዬ ፖለቲካ ውስጥ ያለች ልጅ አይደለችም። ለሙኒት አንድ የምናገረው ነው። እኔ አላህ ምስክሬ ነው። ከልጆች ያገናኘ ስለ ሙኒት ሰርጀሪ ምናምን በሚለው ወላሂ አላቅም። እንደውም ሰርጀሪ እያሉ ተጣልታችኋል እንደ ዳግመኛ ነው አልኩት። ይሄ ሶሻል ሚዲያ ላይ እንደዚህ ብላለች። ወላሂ አልሰማሁም። እንደውም እኔ በግጥም ያችም ጋር ተጣላ እንደ እያልኩ ያንን ሰርጀሪ የሚባለው ሌላ ስለነበር እነዛ ጋር እንደውም ወደዛ ነበር የወሰድኩት። በኋላ ግን በትክክል ቅኔውን እያመጡ ሲናገሩ ገልብጬ ነው የወጣሁት እና ቁጭ ብዬ እያወቅኩ አይደለም ያስረገጥኩሽ። ሰርጀሪ ሲባል የሌላ ሰው ነበር የጠበቅኩት። በኋላ ነው ሌላ እንደዚህ ብላለች እኮ እንደዛ ብላለች እኮ ያሉኝ። እኔ አከብርሻለሁ፣ በጣም ወድሽ እህቴ ነሽ፣ ከማድረግሽ በላይ ያሳየሽኝ እህትና እሱንማ በሙሉ ሰው እኮ እየሄደ ነው። እድሜ ለሷ እያስጠበቡ በሙሉ እያሰሩ ናቸው። ሴቱ በሙሉ ዱባይ ላይ ወረፋ ሞልቷል። አባቴ እሱን አታስብ። እዚህ ላይ እኔ ልመስክርለት ለአቡ የዛከን እኔም ነበር። እሱ አያሳስብ። እኔና አቡ እንዳውም እኔ ስናገር ነው እንድትታረቁ ነው የምንፈልገው በሚል ግጥም ስሰጥ እኔ ያኔ ነው እሱ የነቃ የነበረው። ከዛ በኋላ እሱም የመታረቅ እንድትታረቁ ነው ግጥም የሰጠው። ከዛ ዘርግፎ ወጣ። በቃ እንደዛ ነው የሆነውና አንቺን አልተናገረሽም። ያው ጆካም አንቺም ተናዳችሁ የሄዳችሁበት። እኔ ግን የምፈልገው መጀመሪያ ሁለቱ ይታረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። ማህበረሰብ ነው የሚቀድመው። ብራዘር እኔ ተራ ሰው እኮ ነኝ። እኔ ይቅርታ ጠይቃታለሁ። ችግር የለውም። እንዲህ ቀላል ነገር የኔን ተራ ሰው አስቀድመ የማህበረሰብን ጉዳይ አሁን ጆካ እኔ አዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም። እንዲህ አይነት ነገር መቆም ማለሽ እኔ አልጠይቅም። ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሷ ምክንያቱም ሌላ ብሔር አይደለችም። ቆይ አንዴ ሙኒት አንዴ
ይኸውልህ እሷም አማራ ነች። ራሷን ምን አልክ? እሷም ይቅርታ አልጠይቅም እያለች እንደ ህብረተሰብ ይቅርታ የተናገረችው ሰው የለም። የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ መኩም ይሆንም ሁለታችሁም አማራ ናችሁ። ከኔ በላይ እኮ ከእናንተ በላይ እኔ ሁኝ አይደለም። ደጋግሜ የተናገርኩት እናንተ ካመናችሁበት እናንተ አምናችሁ ተጠቀሙበታል። ይሄንን ማስተዋል አለብህ ጆከር። እህትን ታላቅ አይደለም አታድርጉት። እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ። ታውቀዋለህ። እሷ ማንን እኔ ያጠፋሁት ነገር እኔ ከማህበረሰብ ጋር አላገናኘኋትም። ማህበረሰብ ጋር ወጥቼ አሁን ልጠይቅ የተናገረችውን አንተ አልገባህም። ተናገረችው የአማራ ህዝብ በሙሉ አይደለም። እኔ ከተናገርኩ እኮ ሚዲያ ላይ ያላችሁ ብላ ብትናገር እኔ ችግር የለብኝም። እና ምድር ካለው ጋር መች ተጣልታ ነው? ወዮ የአማራው ጥቅል ገጽታ አሁን ምድር ላይ ካለው ጋር አንተም እሱም ካመናችሁበት ይቅርታ ጠይቅም። በዚህ ካላችሁ ቀጥሉ። በቃ ወደ ሌላ ጉዳይ እኔ እኮ መጨቃጨቅ እሱን ነው አሁን ያለው ምንድን ነው ሶሻል ሚዲያ ላይ በተደጋጋሚ አዳምጠኝ። እኔ በተደጋጋሚ ተናገርኩ አይደለም? በተደጋጋሚ እኔ ተናገርኩ አይደለም? ይሄ ነገር እንዲሆን በተደጋጋሚ ተናገርኩኝ። ይሄ ነገር መሆን የለበትም ካላችሁ ሰይድም አለ ሁላችሁም አላችሁ። ኦኬ አሁን የሆነ ሰው መጥቶ ነገ አንተን ጆከርን ተናግሬ ለአማራ ይቅርታ ጠይቅ ብትል ምን ሊያንሳት ነው? እሱ የአማራ አንድ ነገር ለእድል ስጡኝ። አንድ ጊዜ እዚህ ላይ የመጣችሁት ለእርቅ ከሆነ አንዱ ለአንዱ ጠበቃ መቋቋም ነገር አያስፈልግም። ሀቁን አውርቶ ይቅርታ አባብሎ መለያየት ነው። ስሜታዊ ሆና ይሁን ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለግኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደለ? በቃ በዛ የትልቅ እንዴ ለምሳሌ እኔ የፈለግኩት አርማለሁ አለች። ስትል አልሰማትም። እሱን አርማለሁ እኔ ማለት የፈለግኩት ብላ እዚህ ጋር ስትናገር ማለት ይቻላል። ነው አሳልፈንማ ለጠላቶች አንሰጥም። እሷም ተናገር። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን፣ እርማት የሚዲያው ህዝብ ፊኒሽ እኮ። እሺ ይኸውልሽ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል። አንደኛ አይደለም ነው አይደለም ያን ሁላችንም እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ አረመችው ውሏል እኮ ልነግርህ ነው። ሌላ ምን ትፍጠር? ማረም ነው እርማት ነው። አረምኩት ለማሸማገል ነው የመጣው። ቆይ እድል ስጠኝ። እኛ ለማሸማገል እኮ ነው። ምን እንድትል ይጨርስ እንጂ ሀሳቡን ይሆን ሀሳቡን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ልማት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው እኔ የፈለግኩት ይሄንን ነበረ፣ በዚህም መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም። አሁንም ተናገርኩ ማለት የተናገርኩት ንግግር ወይም ያደረግኩት ነገር ስህተት ነው ማለት ነው። ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱት እናንተ። በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም? 14,000 15,000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር እየሞተና እየወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ አማራ ገጽታው ይሄ ነው፣ መገዳደልና መተራረር ነው። አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው። ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርና ትስደቢ ብላ አንበሳ ትሰጣለች። ከአንዳንድ ጉሮሮዋን ይዘው ነው ያመጧት። ውጭና ተሳድበሽ ይቅርታ ጠይቂ ማህበረሰብን። ለምን በሱ ስም አንበሳ ሰጠሽ ነው የተባለ።
ቃል በቃል እያሰማው የአማራው ገጽታ ነው ያለችው። አይ እኔ ሚዲያ ላይ ያለው ሌላው እኮ ለምን እንደሚጠቀመው ታውቃለህ? እዚህ ጋር ቁጭ ብዬ እኔ ስደራደርም ቁጭ ብዬ ለእርቅም እንትን ስል አይ እኔ ማህበረሰብን እንደ ማህበረሰብ ጥላቻ የለብኝም ስሜታዊ ሁኜ ገጽታው የአማራው ገጽታው ብዬ ስለተናገር ሚዲያ ላይ ላላችሁት እንጂ የተናገርኩት ወደ ሌላ ነገር የሚወስድ ያልመሰለኝም። ይቅርታ ማለት ይሄ ትንሽነት ነው። ለእናንተ ትንሽነት ከሆነ እሺ ቀጥሉበት። ቃል ከሌ እኛ ከማንም ዘርፎ አምጥቶ ከማንም የማንም እንባ እያለቀሰ ማንም ደም እንባ እያለቀሰ የሰው ልጅ የሰው ገንዘበኛ አንፈልግም። ብሔርተኛንም እንደ ብሔርተኝነት እሷና እኛ የሚያገናኘን ሌላ ጉዳይ አለ። እኔ እና እሷ በግለሰብ ደረጃ ማህበረሰብ የሚያደርስ አልነበረም። ጥቅል በቃ ያንንም የሚያስጠራ አልነበረም። ሽማግሌ ከሆነ ቁጭ ብለው አሸማግለውም አስታርቀውንም ነበር። የራሷ አፍርሳ ነው የመጣችው። ግን ይህን ሰፊ ማህበረሰብ መስሏችሁ ከሆነ ይቅርታ ብሎ መጠየቅ ትልቅነት እንጂ ትንሽነት አይደለም። አይ ስራዬ ነው እኔ ማህበረሰብን ይቅርታ ከጠየቅኩኝ ሹመቴም እነጠቃለሁ ከሆነ አሰላሙ አሊኩም ጨርሻለሁ። ይቅርታ አከብራቸዋለሁ። ሰው ነገር እንኳን አይደለም። እኔ ላይ ብቻ ጫና አታድርጉ። ጫና እያረኩ አይደለም። አንተ አሉ ቤታቸው ገብተው ስለ ማህበረሰብ የሚታገሉ ጀግና ወንድሞቻችን እህቶቻችን አሉ። ነገ ይሄን አለባብሼ በወጣ እኔ ላይ ነው የሚሰፍርብኝ ነገሩ። ይኸውልህ ጆካ አንድ ነገር ይሄ ማለባበስ ጉዳይ እኮ አይደለም። እኔንም አትጫነኝ እያወቅ ራስህ እኔ ከዛም ጭነት አለብህ ከኛም ጭነት አለብህ። እኛ ደግሞ ለማስታረቅ መጫን አለብን። ይሄ ሪያሊቲ ነው። ለማስታረቅ በደንብ አስተው ለማስታረቅ እንዲቀጥል ስለማንፈልግ አሁን እቺ ልጅ አማራ ናት አልክ፣ የራሷ ማህበረሰብ አማራ ናት ካልክ የራሷ ማህበረሰብ ይቅርታ ብሎ መጠየቅ ያሳፍራል። ወንድሜ እርማት አርግ ያለው ይህን ነገር ያልኩት ጠቡ እኮ ሶሻል ሚዲያ ላይ ነው አይደለ እንዴ? ያወራችሁ እኛ ገብቶ እዚህ ጋር ይኸውልህ ብሔርተኛው በአጠቃላይ አንተን ያስደፈርከን ነው የሚጽፍልኝ። ብሔርተኛ የታባቱ ታብሎ ነው ዝምባን ብለው አምጣ ውስጥ የታቡ እንጂ ምንድን ነው የምታወራ? እዚህ ላይ አለ አይደል እንዴ? ሰው እህታችን ብሎ ነው ይምጣ ያሳዩናል እንደ እዚህ መጥተው ሲታገሩ። ኧረ ማኛው አንዴ ቆይ አንዴ እስቲ ቆይ። ይሄ ብሔርተኛው ብለህ የምትለው አማራን ሲያሳድድ ይውላል እንዴ? ምን አዲስ ነገር? አማራን ሲሰድብና እንሰማዋለን እርስ በርስ እንዴ? ጆካ መኩ ወደ ሌላ ነገር አትወሰደው። አሁንም ማስታረቅ ያለብን እኔ መቋጨት ስላለብኝ ነው። ሙኒት በጆከር ጉዳይ ከሆነ ይቅርታ ጠያየቃለሁ ብላለች። አይ የኔ ጉዳይ አይደለም ካልከሽ ምንም ማድረጋች ጉዳይ ነው። ታው የተጀመረ ከአንተ ጋር ነው የነበረው። ከጆከር ጋር ከህዝብ ጋር ተጣላችሁ። አራት ነው ይኸውልህ እኔም እኮ ቅድም ተናገርኩኝ። እንደ ማህበረሰብ እኔ ጋር ነው የተጣላቸው። እኔን የፈለግሽውን ነገር አድርጊ፣ በዛ ይቅርታ እንድጠይቅኝም አልፈልግም። ግን ማህበረሰብ ብለሽ አንስታ የተናገረችው ነገር እኔ ጋር ነው በግለሰብ አስይዛለሁ እያለች እሷ አማራውና አማራን ይቅርታ እናንተ አሁን እዚህ ጋር ይሄ ነገር አይመለከትም ካላችሁ እሺ ቀጥሉበት አልኩ እኮ። በቃ እርማት አድርጋለች። ከዛ ውጭ የምታደርገው ነገር የለም። እኔ ደጋግሜ የተናገርኩ ሰይድም ተናገረ። አይሆንም ካላችሁ እሺ ነው። ለምንድን ነው እንዳልኩ ነው። ሰይድ ቆም ብላ አስበው። እንደ አማራ ይቅርታ ጠይቃ ነገ አንቺ አማራ ጠል እየተባለች ማንም እየተነሳ አፉ እንዲከፍት አይደረግም። እታችን እስከሆነች ድረስ መዳን ባለበት አንድ ጊዜ እድል ስጠኝ። እኔ እያልኩ ያለሁት እሷ ስሜታዊ ሆና የተናገረችው ነገር እንደ አማራ ነው። እኔ መናገር ያሰብኩት ሶሻል ሚዲያ ያለውን አማራ ነው። ወደዛ ከመሰለ ይቅርታ ማለት እና ወይም አማራ ነው አይደለም ከመሰለ አማራ አረመችልህ እኮ በቃ አረመች ካላችሁ አረመች ቃል በቃል አለች። እኔ ይታረም ጸቡ ከሶሻል ሚዲያ ላይ አይደል እንዴ? አቡ ጸቡ ሶሻል ሚዲያ ላይ መስሎኝ አይደለም። ለአቡ እስቲ እኔ ልጠይቀው። አቡ እሷ የተናገረችውን ነገር ሌላ ሰው ሲናገር ሰምታችሁ አታውቁም? መልስልኝ። ጊዜ ነው እንጂ የሚሰሙት እና እሷ ላይ ለምንድን ነው ማክረር ያስፈልገው? ምን አውቄ አልገባኝ እኮ ነው። ይኸው የአማራ ጠላት ራሱ ሆዳም አማራ ነው እየተባለ እኮ ዓለም ነው የሚወ ኤቭሪዴይ ሁሉም አይደል እንደሚለው አማራ የተባለው ይሄንን ቢግ ዲል የምናደርገው እንደ ቀላል አልፈ ነው። በቃሻውን መቁ ወደ ሌላ እኛ ማንም ሲናገር ማንንም አልፈን አናውቅም። እንደማንናገር አታርግ። አሁን አንተ ይሄ ነገር ችግር የለውም በቃ እንጂ ትነግረዋለሁ። በቃ አዎ ልትነግር ትችላለህ እኮ ግን አምጥተህ ይቅርታ ካል እሷ ማንም አይደለችም። ማንም አይደለም። ማንንም ሰይድም ቢሆን አልፎ አያውቅም። እኔም አልፌ አላውቅም። እህታችን ናት። አዎ አሳልፈህ ከሰጠህ ምንድነው በአማራነቷ ይቅርታ አሸማቃ
አስጠይቀህ ከዛ ወደ ሌላ እንድትሄድ ለማድረግ ነው። ወደ ሌላ አይደለ። አንድ ነገር እዚህ ላይ እናንተም እንደፈለጋችሁ ነው። አልገባን። ይልቁንስ ምናልባት እዚህ የሚያጠቆጥቀው ግማሹ የአማራ ጥላት ነው፣ እዚህ ግማሹ ኮማች እናውቀዋለን በደንብ አድርገን። እርማትና ይቅርታ እኮ ይለያያል። ይሄ ነው እኮ አንተ ያልገባህ። ሌላው ቆርጦ እንዴት አድርጎ እንደሚገነዘበው ይገባሃል አይደል? ሶሻል ሚዲያ ላይ ይቅርታ እኮ ለጥፋት ነው። እሷ እኔ ህዝቡን ያልኩት አለች። ህዝቡን አይደለም ያልኩት ሜዲያ ላይ ያለውን ነው ካለች ይቅርታ የምጠይቀው ማንን ነው? ሜዲያ ላይ ያለውን ነው ወይስ ህዝቡን ነው? አልገባኝ። ይሄ ነው። ለምንድን ነው ከህዝብ ጋር ማላተም ያስፈልግ? የተፈለገው እሷን ከህዝብ ለማጋጨት ነገር ደግሞ እናደርገው ማኛው አሁንም ዱባይ ነው ያለሁት። ማንም ለሚያስይዘኝ ሰው አለሁኝ። ከሌላ ሰው ሌላ ሰው ለማዳን ምናምን ኖ መዘርዘር የፈለግሽውን ነገር መዘርዘር ትችያለሽ። ማውራት የፈለግሽውን ነገር ታወሪያለሽ፣ መልስ እሰጥሻለሁ። እናድራለን፣ እንውላለን። አንዱ ውሸትን ያልጨምርም። አሁንም አስይዘዋለሁ፣ በእኔ በኩል ላለ ነገር አስይዘዋለሁ። ዘራፍ አካኪ ዘራፍ ለምትይው ነገር ስራሽ ነው፣ ስራ ተሰጥቶሽ ነው። ኤምባሲ ድረስ ደህንነት ቢሮ ሁሉ ተሰብስበሽ ስራ እንዳለሽ ሁሉ ነገር ተነግሮልሻል። አውቃለሁ ያም ስራ እንዳለሽ። ያ ስራሽ ስለሆነ እኔ ቅሬታም ይቅርታም እንድጠይቅኝ አልፈልግም። ግን አሁን ወጥታ ለተናገረችው ያንን ሰፊ ማህበረሰብ ላቆሸሸችው፣ ዛሬ እየሞተና እየተገደለ እየተፈናቀለ ላለ ማህበረሰብ በዚህ ልክ 14,000 ሰው ይዛ ላቆሸሸችው ማህበረሰብ ትውጣና ይቅርታ ትጠይቅ። በልጅ ዙሪያ ተናግሬያለሁ። ልጅ እኔ አላመጣሁም። ብልጽግና ራስሽ ፌስቡክ ላይ የለጠፍሽውን እንጂ ከውስጥ ፈልፍለን አይደለም ያመጣ። ፌስቡክ ላይ ያለውን አመጡት። ብልጽግና እንደሆንሽ የጻፍሽበትን የአብይ አህመድን ፎቶ ለጥፈሽ የሰራሽውን አምጥቶ ለጥፎ አሳየ። ከዛ ውጭ ስድብ እንኳ ቃል ላፊ አልተናገርም ልጁ። በቃ ዝጋው፣ አይተነዋል፣ ዝጋው አልኩት፣ ዘጋ። ከዛ አባትሽን የእናቴን ፎቶ አምጥቶ ምናምን ርካሽ ቦታ ምናምን ሌባ ብለውኛል አለሽ። ራስሽ አመንሽበት እኮ ነው። ወደ 100 ምናምን ሰው አለ። አንቺ ራስሽ አመንሽበት። ማንም የሚልሽ አዎ ሌባ ብዬ መነሻው ሳራ ለሀበሻ ቤት ቁጭ ብለሽ ራስህን ታውቃለህ ማለት በውስጥ ለሰው ሁሉ የምትነዥውን ነገር 28,000 ሰው ራስህን ማን እንደሆንክ ታውቃለህ፣ አንገቴን ይዤ አስገባሃለሁ አልሽ። እኔ ሞኝ አይደለሁም፣ በደንብ አውቃለሁ። መጥቼ እዚህ የሆነ ቤት ነው አሁን ሌባ ብዬሻለሁ። ራስሽ ታምኔበታለሽ። አሁንም 100 ምናምን ሰው አለ። ሐሰት አይደለም ይሄ ትክክለኛ ተግባርሽና አንቺን የሚገልጽ ነገር እንጂ የተናገርኩት ህሜትም አይደለም። ግን እኔ አሁን የምፈልገው ይሆን ይሄን ለማለት ፈልጋ ነው፣ ይሄን ለማለት ፈልጋ ነው ሳትሉ 14,000 ሰው ይዛ ማህበረሰብን እንደ ማህበረሰብ እርስ በርሱ ነው የሚተራረደው የአማራ ገጽታው ብላ ነው የተናገረችው። አላልኩም ካለ ቃል በቃል አመጣዋለሁ። አሁን ይሄንን ወጥታ ይቅርታ ትጠይቅ። በሌላ ጉዳይ ልጨርስ። በሌላ ጉዳይ እኔ ስታወራ ዝም ብያለሁ። በሌላ ጉዳይ በማስያዝ በምናምን ለሚባለው ነገር ስራ ተሰጥቷታል። ከኤምባሲ ከደህንነቶች ጋር ነው የምትሰራ። ከመንግስቷ ጎን ሆና ነው የምትሰራ። ማጽዳት ያለባትን ማጽዳት ግዴታዋ ነው። በዚህ እኔ ይቅርታ ጠይቅኝ አትጠይቅኝ እምል ሰው አይደለሁም። አሁንም እንዳትተወኝ ነው የምለምናት። 4 ነጥብ ግን የማህበረሰቡን ጉዳይ ይቅርታ አስጠይቅልኝ። የአማራ ገጽታው ነው ያለችው። ሚዲያ ላይ ያላችሁ እንኳ አይደለም ያለችው። ማቆ ይህን ካለባበሳችሁት እኔ እወጣለሁ። አይደለም በእንደዛ እኮ አይደለም። ቆይ ጆካ፣ እኔ አንተ ጥያቄ ልጠይቅ። አማራ ነች አይደል? ሰው ታምናለህ አማራ መሆኑን? በተደጋጋሚ እኔ እና እሱ አውርተናል። ራሷ መጠየቅ ትችላለች። አማራ ነሽ? አድምጠኝ። እኔ ማምታታት መዋሸትም አልፈ ፖለቲካ እንዳይሆን ነው። አሁን ፖለቲካ አይደለም ራሷ የተናገረችውን እንጂ እኔ እንደ ግለሰብ ነው የተጣላ ነው። እንደ ግለሰብ ነው እንመላለስ። የጠየቀኝን ጥያቄ ልመልስልህ። እኔ ብሔርሽን አላውቅም። ስለ ብሔሯ አማራ ነሽ እንደዚህ ነሽ ብዬ ጠይቂያትም አላውቅም። የሚያገናኘን የእሷ ጉዳይ ሌላ ጉዳይ ስለሆነ ሀሳቡ ላይ ምኩ ስላለ ጆካ አንዴ መኩን እንስማው። ገብቶሃል? አንተንም ሰማን። ገባኝ። አንዴ ስማና ሰማን እኮ አንተ የምትለውን በደንብ ሰማን። ምን ማድረግ እንዳለብህ ይቅርታ ማን እንደምትጠይቅ ጠየቀን እኮ።
ስለዚህ በዚህ ጉዳይ ላይ መኩም ለማስታረቅ የሚያደርገው ነገር ነው። ስለዚህ ከሰማው አንጻር ተነስቶ እሷ መጠየቅ ያለበት ጥያቄ ካለ ይጠይቃል። ገብተዋል። ጠይቋት የምትለውን ነገር ታስረዳው። ያው ጆካ አማራ መሆኗን አላወቅም ለመሰለን የሁለታችሁ ጸብ ህብረተሰብ ጋር ሲገባ ከባድ ነው። እስቲ ቆይ አንዴ ብቻ ነኝ አይደለሁም ብቻ በይኝ። እኔስ አማራ እንደሆንሽ ነው የተናገርሽው የሰማሁትም። እቺን ብቻ ንገሪኝና ሀሳቤን ልግለጽ። አማራ ጆካ ወንድም ግዴታ መወጣት ግዴታ ነው። እዛ ጋር እጅ ላይ መግባት የኔ ንፍጣምነት ነው። ሊሆንም አይችልም። ማንም ሊነካኝም አይችልም። ልጆች ብላለች ፌስቡክ ላይ ነው የለጠፍሽው። ፌስቡክ ላይ ስለጥፊው እኔ የልጆችሽን ፎቶ አምጥተን ያሳየ ነው ብልጽግናነትሽን ከአብይ አህመድ ጋር የመልካም ስራ ብለሽ የለጠፍሽውን ራስ አምጥቶ ያችን የጻፍሻትን ለማሳየት አሳይቷል። ከዛ ውጭ እላፊ ነገር ልጆችሽ ላይ የተሰደበም የተባለም ነገር የለም። የአባቴን የእናቴን ምናምን ፎቶ አልሽ እኔ አላመጣሁም። በ24 ሰዓትም ውስጥ አልሽ፣ በ88 ሰዓት አልሽ፣ በ78 ሰዓት አልሽ አለው። እኔ ምድር ላይ ነኝ። ሲሆን ስታደርጊው እኔም ማድረግ ያለብኝን ነገር አደርጋለሁ ብያለሁ። ከዛ ውጭ ትልቁ ነገር ምንድን ነው? ማህበረሰብ እንደ ማህበረሰብ ትልቅ ማህበረሰብን ሌላ ማህበረሰብን አንተ ስለምትወድ አንተ የምትቆምለት ዓላማ ከዛ ጎን ያለው ማህበረሰብ ሌላ ማህበረሰብ ዝቅ አድርገህ ያኛው ማህበረሰብ ከፍ ማድረግ የሚሰጥህን ነገር ከፍ ሊያደርግ ዝቅ ሊያደርግልህ ይችላል። እኛ ዛሬ የምንሳደደውም ምድርም ላይ የሚሞተውም ወገናችን ደም እንባ እያለቀሰ ዛሬ በድሮን ታውቃለህ አማራ ላይ ያለውን ስቃይና መከራ እሷ 13,000 ሰው ይዛ የአማራ ገጽታው እርስ በርስ መገዳደል፣ የአማራ ገጽታው እርስ በርስ መዋጋት መተራረን ነው። ይህንን እንደ ቀልድ ካያችሁት እኔ ወጥቼ ሄዳለሁ። በመጀመሪያ ደረጃ እኔ ከማህበረሰብ በላይ አይደለሁም። ካሜራዋን ከፍታ ያንን ያጣጣለችው ማህበረሰብና ጉራጌም የራሱ እንትን አለው፣ ኦሮሞም የራሱ እንትን አለው። አማራም ሰፊ ማህበረሰብ ለማንም ለጋስና ለማንም ክፉ አይደለም፣ ለጥላቱ ራሱ ክፉ አይደለም። ቲክታክ ላይ ያላችሁት አማራዎች ብትል አይ ይሄን ልለ ብትል አሁን ያልሰማም በተደጋጋሚ ሪከርዱ መመለስ ይችላል። ፔጅም ላይ አስቀምጨዋለሁ። የአማራው ገጽታ እርስ በርስ መገዳደልና መተራረን ነው። እዚህ ሚዲያ ላይ ያላችሁ አማራዎች እኮ እርስ በርሳችሁ ነው የምትጣሉ። እርስ በርሳችሁ ነው ሚዲያ ላይ እንኳን አትስማሙ። ሚዲያ ላይ ያላችሁ ብላ ብጠራ ችግር። የአማራው ገጽታ ማለት ግን 14,000 ሰው ይዛ ጉራጌንና ኦሮሞን ሂዱ ያቸው አጅማል ላይ ከሌ ላይ ሌላው ማህበረሰብ እርስ በርሱ እኮ ሲተራረድ እናውቃለን። አማራ ዛሬ ወንድሞቻችን ምሁሮቻችን እስር ቤት የገቡ ዛሬ ወንድሞቻችን ጫካ የገቡ ለነጻነት እህቱ ስትታረድበት እናቱ ስትደፈር እፊቱ ህፃን ልጅ ሲታረድ በድሮን ሲጨፈጨፍ ሲገፋ ከነበረው ንብረት ላይ ሲፈናቀል ዛሬ ትልልቅ ወንድሞቻችን በየሀገሩ ለታችን እሷም ዛሬ ትኩረት አድርጋ በምንድን ነው የምትፈለግበት ምክንያት በማንነታችን ነው። ስለዚህ ይህን ሰፊ ማህበረሰብ መጀመሪያ ቁማ ይቅርታ አስጠይቅልኝ። ከዛ በተረፈ ለሌላ ሰው ጥሪ የህሜት ነገር እንደዚህ ያላወራው ነው ያላችሁትን ያደረጋችሁትን ነገር መዘራዘር ካለብን ግለሰብ ነኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ። ይሄ ከሆነ ስራ አቋም እኮ አየህ አይደለም ነገሩ ወደ ምን እንደተቀየረ ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ እኛ አማሮች አይደለንም። እኔ እሷን ብሄር ነካው ጆካ አዳምጠኝ። እኔ እሷን ብሄር ነካው። የእሷ ብሄር አማራ ነው። ምንም አላውቅም። ጆካ አንዴ ቆይ ሙኒት እናገኝ ማለት ወይስ ለእሷ መኩኔ እንዴት ነው የምታደርገው አንተ? በኔ ገብቶኛል። ለዛ እኮ ነው የምልህ የተረዳሁትን የተገነዘብኩትን ያየሁትን ነገር ተናግሬያለሁ። ማንም በፈለገው መንገድ ሊተረጉመው ይችላል። እኔ ችግሬ ከጆከር ጋር ነው። ችግሬም ደግሞ በዘር አይደለም፣
በርስት አይደለም፣ በምንም አይደለም፣ በተናገረው ንግግር ነው። እሱም ችግሩ ተናገርሽ በሚለው ወይም ተጠንቀቅ በልጉት ብዬ የገዛ ጓደኞች ፊት በተናገርኩት ንግግር ነው። እኔ ስለ አማራ ስናገር ገብታችሁ ስታጨበጭቡ የነበራችሁ ነገሩን ወደ ዘር ወደ ብሔር ወደ ምን ወስዳችሁ ርስት ጂኒ ጃንካ ስትሉ ለነበራችሁ ናቸው። አንድም ቀን ሲጀመር ገበሬ ያልቋል ያለው ጦረኛ ነው። ይህንን ማናችንም እናውቃለን። ልትክዱት ከሆነ ካዱት። እኔ ይሄ እዚህ ጋር ያለው ነገር የተረዳውን ነገር እናንተ እዚህ ጋር ስለተሰበሰባችሁ ወላ በሬ ላይ መታችሁ ብትሰበሰቡ አትቀይሩትም። ሪያሊቲው ነው። እኔ ጫካ ያለው ቤተሰቡን የበተነውን ህዝብ አልናገርም፣ ልናገርም አልችልም። እነሱ አለራሴ እዚህ ጋር ናቸው። ነገር ግን እዚህ ጋር መታችሁ ሾው የምታደርጉ ሌላው ባወጣው ገንዘብ የምታጨበጭቡ እናንተ እንዳረጋችሁ አስመስላችሁ የሆነ ችግር አለ እዚህ ክልል እዛ ክልል ስትባሉ እዚህ ጋር ኢሹ የምትፈጥሩ ኢሹአችሁ እንኳን የሆነ ነገር አይደለም። ሴት ላይ እናንተን ነው ያልኳችሁ። ካመናችሁ መኑ፣ ካላመናችሁም ችግራችሁ ነው። ምንም አይመስለኝም። እዚህ አካባቢ ችግር አለ እንተባበር የሚባለው ወሬ ሲሰማ እዚህ ጋር የሴት ታሪክ አለ። የወንድ እንኳን አይደለም ወይ የሃይማኖት እንኳን አይደለም፣ የሴት ታሪክ ሁል ጊዜ ታሞ ሊሞት የደረሰውን አንሱት አሳክሙት ሲባል ይሄን ያህል እንሰጠዋለን ብለው ልም ያሉት እነሱን ለምን አማራን እንዲያደርጋችሁ አላላችሁም? ሚስቶቻቸው፣ ልጆቻቸው እኔ የሰው ቤት ስራ እየሰሩ አንድ ወር ለእህትና ለእናታቸው፣ አንድ ወር ለአጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ። ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ። ምንም ያላረግነውን አማራ አይሽለጠለጥም፣ አይናገርም። ከተናገረ መናገር ያለበትን ነው የሚናገረው። እኔ ስለ አማራ ሳቅ አንድም ቀን ስለ ዘር ስለምን ተናግሬ አላውቅም። ዛሬ ግን ልንገራችሁ፣ አማራ ነኝ። ስናገር አስቤ ታርጌት አድርጌ ነው የምናገረው። የተናገርኩትን ደግሞ አሉጣትም። ታሪክ ቢመጣ ኮሬክሽን መስጠት ከተፈለገ የሚዲያው አማራ ይቅርታ ምለው የተናገርኩት ነገር ሁሉ ስህተትና ውሸት ሲሆን ነው። መጀመሪያ ከማንም በፊት ለራሴ ሰልፍ ሪስፔክት አለኝ። እኔ ራሴን ስለማከብር ነው። ማንም አንቺ እንደዚህ ባለኝ ቁጥር ይቅርታው ሚለፍ ይህንን ነገር በቃ ይዘጋ። ታቆመው ደግሞ አሁንም እንድትናገረን አንፈልግም በዚህ ጉዳይ ላይ በቃ ስለ እኔና ስለ የአማራን ህዝብ ወደ ግል አማራ እኮ ነው። ለእናንተ ክብር ስለሆነ ዚህ የተቀመጥኩት በቃ ዝጉ አልኩኝ እኮ። ሌላም አልፋ ተርፋ አሁንም እንድትናገራሉ በጣም ያመኛል። ኦኬ አሁን በቃ እናንተ የራሳችሁን እንግዲህ ማን ነው ቀድሞ የተናገረው በዚህ ጉዳይ ላይ ነገር የተጀመረው? ማን ነው የተናገረው ቀድሞ? ሙኒት ነው መጀመሪያ የተናገረው። ሙኒት ነች። በቃ አንቺ ቀድመሽ በዛ ጉዳይ ከተናገርሽ ቀድሜ በመናገሪ ሶሪ በይ፣ እሱንም ሶሪ ላይ አከተመ። በዚህ ጉዳይ ችግር የለበት። በግል ጉዳይ ችግር የለብኝም። እዚህ ጋር ያልከኝ መስሎኝ ነው። የጸቡን አላውቅም። የጸቡን አላ ኦኬ፣ እዚህ ጋር አይደለም የጸቡን አንቺ ነሽ ባን እንደወጣ ካለ ብለሽ እስካቦኛ ያልሽው ወይስ እሱ ነው? ኧረ እሱ ነው። እሱ ነው የደረሰ። እባክሽ ራስሽ ነሽ በኋላ ትልቅ ሰው ነሽ። የሳራ ለሀበሻ ቤት እዚህ ጋር ትንሽ ጨቃጨቅ ደስ ይለኛል። የግላቸው ችግር የለብኝም ይባሉልኝ። የሌላውን ችግር አምጥተህ እኛ ላይ ዘብዝበህ ከዛ በኋላ የተጣላ ነው እንጂ እኔም አውሪው ሌላ ችግር የዛ ሄደሽ ስትፈታፈች እና ስትጣይ ስትባይ ነው አወራልሻለሁ። ምን ችግር አለው? ምን ሴት ራሳችን ነው ታወራለች። ምን እኔ ችግር የለብኝ። አውሪው ሌላ ስም ጠርተሽ አንደኛ ስማኝ ታላቅ ናት። አንዳንዴ ምንም ችግር የለም። አንዴ እዚህ ጋር እችን ነገር ጠይቅልኝ። ዶሮ አላት እዚሁ ዛሬ አልጠይቃትም። በሶስተኛ ሰው ልትሄድ ነው እንዴ? የሌላ ሰው ችግር አለሽ። እከሌና ከሌ ስም ጠርተሽ ተናገሪ። አብረን እዚሁ ኢመራት ነን ያለ ነው። አንጠራራም። ካልተጠራራሽ እኔ ጋር እኔ ስምሽን እየጠራው ነው ምና ካልተጠራሽ የሌላ ሰው ስም እንዳታነሽ። እኔ እና አንቺን ጨርሱ። አንቺና እሱ ጨርሱ። የሌላው አንተ ነህ የመጣህብኝ እንጂ እኔ አይደለሁም የመጣሁብህ። እሺ ሳራ ለሀበሻ ቤት ላይ ገብተሽ
አውቃለሁ ማን እንደሆን ከየት እንደምትኖር አንገትህን ይዤ ወረውራለሁ አልሽ። ለእኔ እኮ ነው የፎከርሽው፣ ለማንም አይደለም። የት ታራ ለብቻ ቤት ገብተሽ ላይፍ ነው አሁን ሰይዶ ረባ ይህን ፈልገው አምጣት ይችን ቃል ያውም ላይፍ ላይ እኔ ለምታደርስልህ ለምትነግርህ እሷ አጠገብ ተጠንቀቅ በሉ። አራት ወር ከሆንሻል ኤምባሲ ሄደሽ እኔ እኮ እንደው ይሄ ለማን ነው ገሪ ተሰራው ምናምን እንጂ እኔ ወንድ ነኝ፣ ጀግና ነኝ፣ ፌስ ቱ ፌስ የምነጋገር ሰው ነኝ። ሙኒት ስሚ፣ ያቺን ለጆከር ነው። ቆይ ጆከር አንዴ ተጠንቀቅ በሉት። ለሱ ነው። ኦኬ ለዛ ነው ያለሽ እኮ። ስለዚህ ለሱ ነው ያንን ላይፍ ላይ አይደለማ። ኦኬ በውስጥ ነው። ሴቶች ተሰብስበን የምታደርስለትን ስለማውቃት ሁሉን ነገር እሷ ፊት ተጠንቀቅ በሉት አልኩኝ። ደይቀው ስለዚህ ያንንም ላይፍ ላይ አይደለም። ኦኬ ስለዚህ በውስጥ ብለሽዋል። ለዛ ነው አደባባይ የወጣው ማለት ነው። ኦኬ ያንን በማለትሽ ነው እንግዲህ ጸቡ የተጀመረው። አደባባይ የተጀመረው በሌላ ጉዳይ ነው። ሌላም አላችሁ? በጣም ብዙ ልንሄድ ነው። በምን ጉዳይ ልናድር ነው ማለት ነው? በምን ጉዳይ? በዛ እኮ ነው። በምን ጉዳይ? በዛ ጉዳይ ተነጋግረናል። አሁን መኳይ አረበድና ካለው በፈጣሪ አንቺ ሙኒትም እንደው በእግዚአብሔር ይሁንባችሁ በምታመልኩት ሙስሊም ከሆናችሁ በአላህ በምትወዱት በቃ በግለሰብ ጉዳይ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቅርታ ተባባሉ። ሌላው ሚረፍ በቃ ወደ ሌላ አጀንዳ ሰለቸን። የዱባይ አጀንዳ ወደ ሌላ እንሂድ። ለእኛም ስራችንን አታስተጓጉሉ፣ የእኛንም ስራ እያበላሻቸው። ስለዚህ ፕሊዝ ብላችሁ በቃ እለፉት። በቃ ሌላውም ጆከርም ልክ ነው የምትለዋላችሁ፣ ሙኒትም ልክ ናት የምትለዋላችሁ ይገባናል። አደይነ ተደይ ሲታረቁ ነገሩ ይበርዳል። እናንተ ጋር ባለው ነገር ነው ነገሩ ሌላ ቦታ የደረሰው። ስለዚህ ፕሊዝ ጆካ ታናሽ ስለሆን ከአንተ ነው የምጀምረው። ታናሽ ሆነ ታናሽ ነ የመኩም ታናሽ ነ የአቡን አላቀለም እዚህ ጋር አልቃ ይግባ። ባለፈው እኔ አሁን አቡ ጋር ስሰማ ባለፈው ሙኒት ናት ረግጣ ያወጣችሁ ስለተባለ አሁን ቀድማ ሙኒት ይቅርታ እሺ ረግጠሽ ወጥተሻል። ፓርላማውን ረግጠሽ ወጥተሻል ሙኒት ነይ። ስለዚህ እሷ ትበልና ከዛ እሱ ይበል። እኔ ፓርላማ ረግጠሽ ወጥተሻል። ያልጠራ ነገር እኮ አለ። ሽማግሌ ያደርጋል። በቃ የራስን አጥራይና አይ ትልልቅ ናቸው ማለት እኔ በቃ እችን ብቻ ልናገር ብዬ ነው። እኔ ችግር የለብኝም። ይሻላል እኮ በቃ ነገር ይዘርገፍ እንዴ ምን ያደርጋል? አረ መኩ እኮ እኔ ላፈርስ አይደለም። እኔ ወዴት ምን ያክብራችሁ ነው? በሌላ ሰው በተደጋጋሚ ስለ እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ። ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም። ሰልችቶናል። በክተትን ስም አልጠራም። ልቦናችን እያወጣው ሰውየው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺ ነኝ መቼም አንቺ ነሽ ገደል ልትከችኝ ፈልግ። ጆከር አንድ ነገር ልንገርህ። ወንድሙ ምግብ ቤት ከዘረዘርሽ ስም እየጠራሽ ብቻ ስማምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው ስም ጠርተሻው እኮ ወንድሙ ምግብ ቤት እኔ ወንድሙ ከሌ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኝ አጥቼው አይደለም ጆከር። እኔ ለአንተ ጠላት አይደለሁ። አንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አሁን የምንፈልግ ካልሆነ ፓርላማ ረግጣ ወጣለች ሙኒታ ፓርላማ በዚህ ነው። ቆይ በቃ መጉሻ ዝም በል አንዴ ፕሊዝ። ቆይ በይ
ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። እኔ መጀመሪያ ቀን ስማ፣ ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጤናት ሙኒት ያንቺ ነው ወይ አልኩት እኮ አልሰማንም። እንድንሰማ ጆከር ላላህ ስል ይቅር ብያለሁ። ላላህ ስል ማለት አይደለም። ኧረ መኩዝም ብያለሁ አይደለም። ቆይ ማኛው ልክ አያስፈልግም። እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዲ እሺ እንስማ። አዎ ይቅር በለኝ፣ እሱም ይቅር በይ ነው የሚላት። እንደዛ ነው ሞላ። እሱን ትርጉሙን ቶ በመድኃኒዓለም በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ። ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ላላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ላላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ ይባባል። አለቀ እኮ። ሳይበዳረባቡ አንተ በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ፣ ሁሉም ዮኒ አሁን ነገር ስም ከተነሳ ይቅርታ ተባለ እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላው ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን አንተና እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። ለፈጣሪ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር? ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙ ነው። ቅነሳው ላይ ስለ ጆካም እግዚአብሔር አክብር። ሰይድም አቡሻም ይመች መኩሻም ያው ወንድሜ ስለሆነ ነው። በጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል የሆነ ነገር ተነጋግረው ነበረ፣ ተፈቷል። ፕሊዝ እሷ ቤት እየሄዳችሁ ምንም መጥፎ ነገር እንዳትሉ፣ ጆከር ጋም እየመጣችሁ ምንም ነገር እንዳትሉ። ጆከር ላይፍ ሲገባ በራሱ ሲጫወት መጣችሁ እሷ እንደግፋለን ባዮቹ እንዳትሉ አደራ። የጆከርም መስላችሁ ሌላው የጆከር መስላችሁ ፖለቲካ ሌላ አማራ ያልሆናችሁ ፖለቲካ እንደምትሰሩ አውቃለሁ። የሙኒትም መስላችሁ ጆከር ላይ ፖለቲካ እንደምትሰሩ እናውቃለን። ስለዚህ አማርኛ የጻፈ በሙሉ አማራ ነው ማለት አይደለም። ይሄ እንድታውቁ ነው። መታረቃችሁ ዩኒ ድል ስጠኝና እንደዚህ ስለ ሙኒት ነው የማወራው። በጣም ወዳት እህቴ ናት። በዛን ችግር ጊዜና ታውቃለህ ከዱባይ ብዙ በረራ የለም ነበር እና በጣም በረራ ስለሌለ አስቸጋሪ ነበር እና ወደ ሙኒት ቢሮ ሄድ ነው። እሷ ብዙ ሰዎችን ስለምታውቅ ትኬት የሚቆርጥ ሰው እንዲታገናኝ ወይም እንዲታፈላልግልን ነበር እና ቀጥታ እኔ ለመጀመሪያ በአካል ያየኋት እሷ ቢሮ ሄደን ነው። እሷ ቢሮ ሄድ ተቀመጥ፣ እሷ እዛ ጀመረ መደዋወል። አንዳንድ ሰዎች ምናልባት እኔ አሁን ቪዲዮ ላይ ያዩትና እውነታውን በደንብ አድርጌ እንዳብራራ ነው። አሁን መደወል ጀመረችና ደወለችላትና ትኬት ቆራጭቱ ከዱባይ እዚህ ቦታ ኢኮኖሚ እንትን 10,000 ድርሃም ነው አለቻት። በመጀመሪያኛ 5,000 አግኝተን ቆርጠን ሪጀክት ብሎ መልሶብናል። ሌላ ቦታ 5,000 አግኝተን